ለእንደዚህ አይነት ለሰው ለእንዳልካቸው ዘነበ አድርሱልኝ። ነፃነት ነፍስህን ይማር። ልጆቹ ያዝናሉ፣ ሚስቱ ታዝናለች፣ ቅርብ ወዳጆቹ ያዝናሉ። ሐዘን ላይ ናቸው ያሉት። ሐዘን ላይ ሐዘንን መጥራት አንተ ነህ እንደ የመንግስተ ሰማያት ዋና ቁልፍ በር መግቢያና መውጫ ያደረገ እንዳልክ ኮይታኑዬ። ሰው ሲሞት የሚያዝን ከሆነ እንዳልካቸው የሚናገረው ነገር ከየት ነው ያመጣው? ሆዱ አምላኩ የሆነበት ሰው። ለእንደነዚህ አይነት ሰዎች ወንጌል ላልገባቸው በጣም ጽንፍ ለረገጡ ሰዎች አድርሱልኝ። በጣም ነው ማዝነው። በጣም ከማዝነበት ነገር አንዱ ምንድን ነው? ኢየሱስ ክርስቶስ አንድ ቦታ እንደዚህ ያደረገ። አልዓዛር የሚባለው ወዳጁን ወይም ደግሞ የነ ማርያም የነ ማርታ ወንድምን ከሞት እንደሚያስነሳው ያውቃል። ነገር ግን አልዓዛር መሞቱን አይቶ እህቶቹ ሲያለቅሱ አይቶ ኢየሱስ ክርስቶስም እንባ አፈሰሰ፣ አለቀሰም። አልዓዛር እንደሚያስነሳው ያውቃል። እያወቀ ግን ፍጹም ሰው ስለሆነ ክርስቶስ ኢየሱስ አዝኖ አልቅሷል። እንደነዚህ አይነት ሰዎች ደርሶ ወንጌል ሰባኪ የሚመስሉ ነገር ግን አጋንንት በውስጣቸው የሚጫወትባቸው ሰዎች አሉ። ሰው ስትሆን መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። እኛ አበሻንን ኢትዮጵያዊ ነን። ሰው መሆን ይቀድማል። መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። ደግሞ ደርሶ ፈራጅ አዋቂ ሁሉን አድራጊ አድርጎ ማንሾም አንተ። ለእንደዚህ አይነት ለሰው ለእንዳልካቸው ዘነበ አድርሱልኝ። ነፃነት ነፍስህን ይማረው። ተሜጌታ ዛሬ ይወዳል የሚጻፍበትንም ቀንም አታውቁትም። ጌታ ይወዳል፣ ጌታ ይወዳል። ጌታ ቢወደኛል እንደ ልጁ ያደረገኝ ስለምወደዋል እንደ እኔስ የተጠመቅኩት። የሚጻፈውን እንኳን አታውቁም እንዴ? ለአገር ጥሩ ስራ የሚሰሩ ሰዎች እግዚአብሔር በራሱ ቀን ሲጠራቸው እኛ ምን እንላቸዋለን? ነፍስ ይማር እንላለን። ምኖች ስለሆንን ኢትዮጵያውያን ስለሆንን እና ነፍስ ይማር ለሚባል እግዚአብሔር ሁሉን አዋቂ ነው እና ለነዚህ ሰዎች መጀመሪያ የምንለው ነፍስ ይማር ነው። ቀጥሎ ግን ይሄ እንዳልካቸው ዘነበ የሚባል የሰው ገልቱ አይቼ አላቅም። እሱ ላይ ቪዲዮ ሰርቼበታለሁ ፌስቡክ ላይ ምን አይነት ሰው እንደሆነ አላቅምና እስኪ መች ነው እንደ ሰው የሚሆነው? እንደ ሰውስ ሊሆን የሚችለው መች ነው? እንዳልካቸው ዘነበ እኔ በጣም ነው ማዝኖ። ብቻ እንደዚህ ልብ የሚደፍን ኢትዮጵያዊነት ስሜትን ከውስጥ የሚያወጣ ካዘኑት ጋር አብሮ ማዘንን እንዳናዝን የሚያደርግ ምን አይነት መንፈስ እንደሆነ አላቅም። እኔ ድሮ ጴንጤ እያለሁ እናቴ ስታሳድገኝ ካዘኑት ጋር እናዝናለን። እና ይሄ ምን አይነት ከሴጣን ጋር ነው እንዴ ተወልዶ ያደገው? ኑሮ ከሴጣን ጋር ነበር እንዴ? በጣም ነው ማዝነው ብቻ። እና ወዶች ቪዲዮ ሰርቻለሁ። በጣም ፒን ተደርጓል። መጀመሪያ ላይ ፒን የተደረገ ነው። ቢያንስ ፌስቡክ ላይ ያስቀመጠውን እንኳን ይደልተው። በነፂ ሞት ልጆቹ ባለቤቱ በጣም ነው የምታዝነው። ለምን ደሞ አታዝነው? ሰው የሚወደው ሰው ካጠገቡ ዞር ሲል ሲሞት ልጆቹ ያዝናሉ፣ ሚስቱ ታዝናለች፣ የቅርብ ወዳጆቹ ያዝናሉ። ሐዘን ላይ ናቸው ያሉት። ሐዘን ላይ ሐዘንን መጥራት አንተ ነህ እንደ የመንግስተ ሰማያት ዋና ቁልፍ በር መግቢያና መውጫ ያደረገ እንዳልክ። ምን አይነት ስቱፒድ ጭንቅላት ቢኖር ነው እንደዚህ አይነት ጽሁፎች የምጽፈው? ኮይታኑዬ ሰው ሲሞት የሚያዝን ከሆነ እንዳልካቸው የሚናገረው ነገር ከየት ነው ያመጣው? ሆዱ አምላኩ የሆነበት ሰው ቀልድን ከቁም ነገር ጋር እያዋዛ ምን የሚለን ሰው ነው? የሚያዝናናን ሰው ነበር አልነጻነት። ሁለተኛ ደግሞ ከብሔር ከምን የጸዳ ጥሩ ኢትዮጵያዊ የሆነ ሰው ነው እና ቪዲዮ ፖስት ችላችኋለሁ ወዶች። ፒን አድርጌላችኋለሁ። እኔ እንደዚህ የከረፋ ሰው አይቼ አላቅም። ብዙ
ገገማዎች አይቼ አውቃለሁ። እንዳልካቸው ዘነበ አይነት የወረደ ሀሳብ ያለው የገገመ ሰው አይቼ አላውቅም። በጣም ነው የሚያሳዝነው ጌታ። ድድብና እውቀት ይዞ መጣ ቢባል እኔ እንዳልካቸው ዘነበ ነው የሚመስለኝ። መብት ነው እኮ ጴንጤ መሆን መብት እኮ አለው እኮ። ግን ደግሞ የመንግስተ ሰማያት ዋና ቁልፍ በር እኔ ነኝ። በቃ ምን ማለት ነው? ስለተወለዱት ህጻናት ልጆች እንኳን ማሰብ እንኳን አይጠበቅብህም። ሞት አይደል በቃ ሲኦል ገባ ብለህ ራሱ ድምድም አድርገህ ስታወራ አይቅፍህም። እርግጠኛ ነኝ ጴንጤዎች እንደዛ አይሉ። ያንተ ግን የድንቁርና ጥግ የድድብና ጥግ ግን እዚህ ደረጃ ደርሷል ለሚባል ያዘኑ ጴንጤዎች አሉ። እኔ በጣም የፑሰቱ ደግሞ ነፃነትን ደግሞ ማይወደው ማን ነው? የኢትዮጵያ ልጅ እኮ ነው። የሀገራችን ስጦታ እኮ ነው። የሳቃችን ምንጭ እኮ ነው። በሰው ሐዘን ክፋትን የሚዘራ ሰው ለምን እንደዚህ አይነት ሰው አሁን ሌላ ሰው እንትን እንዳይልበት መልሶ ደግሞ መንግስት ይላል። መንግስትን ስለምን ይሸውዳል? ለምን ዝም ይላል? መንግስትስ በእንደዚህ አይነት ነገር ለምን በህግ አይጠየቅም? ለምን በህግ አይጠየቅም? በልጆቹ ላይ ነው እኮ አባታቸው ሞቶ ልጆቹ ላይ ሌላ ሐዘን መጨመር ማለት እኮ ነው እኮ። አባታችሁ ሲኦል የገባው ማለት እኮ ነው። ሚስት ባሏ ሞቶባት ሐዘን ላይ ሐዘን መጨመር ነው። ባልሽ እኮ ሲኦል ነው ያለው። ወይ ማን አንተ የመንግስተ ሰማያት ህግ አርቃቂ ያደረገ ማን ነው? አሁን ብቻ የሚያዛዝ በጣም ነው የሚያሳዝነው ጌታ። ቪዲዮ ሰርች ያለው ወዶች አድርሱለት። ስሙ ሜንሽን አርጋችሁት ስሙን ሜንሽን አርጋችሁት እንዳልካቸው ዘነበን አድርሱለት። እንደዚህ አይነት ነገር መተው አለበት። እንደዚህ አይነት ነገር ወዶች መተው አለበት። ቢያንስ አጥፋው ከፌስቡክ ላይ ይሄንን ጽሁፍ። በጣም ጥሩ ነገር አይደለም እያደረክ ያለው። እግዚአብሔር የሚወደውን ሰው ይወስዳል። እግዚአብሔር በራሱ ቀን ይወስዳል። ሁላችንም የማንቀርበት ላይ ነው ያለ ነው። እግዚአብሔር በራሱ ጊዜ በራሱ ሰዓት የሚፈልገውን ሰው ይወስዳል። በጣም የምንወዳቸው የራሳችን አባት ብለን የምንጠራቸውን እግዚአብሔር በራሱ ሰዓት ወስዷል። እናቶቻችንን ወስዷል። እህቶቻችንን ወስዷል። ማናችንም ከዚህ ሞት አንቀርም። ግን ደግሞ ጥሩ ስራ የሰሩ ሰዎችን እግዚአብሔር ባጸደ ገነቱ ያኑራቸው፣ ነፍሱን ይማረው። በቃ መልካም ነገር መመኘት ነው። ወንጌል በነፃነት ሞት ላይ ወንጌል እንደ መስበክ እያስመሰሉ ኦርቶዶክስን መስደብ፣ ክርስቲያን የሆኑትን ሰዎችን ማሽሟጠጥ ተገቢ ነው እንዳልክ እያደረክ ያለው ነገር ተገቢ ነው። ሰው መሆን አይቀድምም እንዳልካቸው ዘነበ። ሰው መሆን አይቀርብም ወይ? ኢትዮጵያውያን እኮ ነን። ሐዘን አይተን ነፍስ ይማር ብለን የምናልፍነን እኮ። ነፍስ ይማር ብለን የምናልፍነን እንኳን ቤታችን አንኳኩቶ የገባ እንደ አርቲስት ነፃነትን
አይነት አይደለም። በቲቪውም ቢሆን በፊልሙም ቢሆን በሁሉም ቢሆን ቤታችን አንኳኩቶ ለገባ ወንድማችን ለነጻነት ነፍስ ይማር እንጂ ማለት ያለብን እንዳልክ አይነት ገልቱ ሰው ተነስቶ እንደዚያ ቃል መናገር ተገቢ አይደለም። ምን አይነት ድንቁርና ነው? የፈለገ ድንቁርና ቤቷን ራሱ አንተ ጭንቅላት ላይ በሰራ እንደዚያ ጽሑፍ አይጻፍም። ስለዚህ ስርዓትን ያዝ። የሰራሁትን ቪዲዮ ገብታችሁ ፒን አድርጌዋለሁ። መጀመሪያ ይገቡና ሼር አድርጉት፣ ዱዊት አድርጉት ውዶች፣ እና በተለይ ሜንሽን አድርጉት ለዚህ ልጅ። በተረፈ ማታ 12 ሰዓት ነው ላይቭ የምንገባው። እንገባለን ማታ 12 ሰዓት ላይ በአግባቡ ትምህርታችንን እንቀጥላለን። ክበሩልኝ ውዶች፣ ሰላም ሁኑ። እህቴ በሰዎች ሞት ከአንቺ ጋር አልከራከርም። በሰው ልጅ ሞት መቼም እግዚአብሔር ወደ ራሱ በጠራው ልጅ ሞት ከአንቺ ጋር አልከራከርም። ለምትጽፊው ጽሑፍ ማነሽ ኤዳና ነው ኤደን አልከራከር። እኔ እኮ በሁሉም ነገር ቶፒክ የምትፈልጉ ሰዎች እናንተን አየሁ። በሁሉም ነገር ቶፒክ የምትፈልጉ ሰዎች እናንተን አየሁ። ነፍስን በገነት ያኑረው። ማታ ስገባ ትመጣላችሁ። አሁን የጻፋችሁ ሁሉ ጴንጤዎች 12 ሰዓት ላይ እንገናኝ ላይቭ ላይ። ሰላም ሁኑልኝ ውዶች። ቪዲዮውን ሼር፣ ኮፒ ሊንክና ደግሞ ሜንሽን አድርጉልኝ። አመሰግናለሁ። መጀመሪያ ነው ፒን ያደረኩት።